በዓላት በደረሱ ቁጥር ከመደበኛው ጊዜ በተለየ የፍጆታ ዕቃዎች ሽመታው ይጧጧፋል። በተለይም በቀጥታ ለምግብነት የሚውሉ ፍጆታዎች ፍላጎት በበዓላት ወቅት በከፍተኛ ሁኔታ ይጨምራል። ከፊታችን ለሚከበረው የትንሣኤ በዓልም በአዲስ አበባ ግብይቱ ቀጥሏል። ከዋጋ ንረትና ከአቅርቦት መመጣጠን ጋር ተያይዞ ለሚነሱ ጥያቄዎች ምላሽ ይሆን ዘንድ ፕሮግራማችን የከተማው ህብረት ሥራ ኮሚሽን ጎራ ብሏል። ለበዓላት ብዙ ጊዜ የእንቁላል፣ ሽንኩርት፣ የቁም እንስሳት በብዛት ስለሚያስፈልግ ለዚሁም ዝግጅት በማድረግ ላይ እንገኛለን። የእንቁላል ላይ የአዲስ አበባ ከተማ አርሶ አደርና ከተማ ግብርና በልማት ትሩፋት የሚያመርተው በቂ እንቁላል አለ። ቢሆንም ከበዓልም ጋር ተያይዞ በቂ ምርት ስለሚፈለግ ተጨማሪ ትስስር በመፍጠር ከወንጂ ስኳር ፋብሪካ፣ ከፍንጫ ስኳር ፋብሪካ፣ መታራ ስኳር ፋብሪካ ከወንጂ ብቻ ከግማሽ ሚሊዮን በላይ ነው ያስገባን። ከፍንጫ በተመሳሳይ አስገብተናል። መታራም በማስገባት ላይ እንገኛለን። እንቁላል ተጨማሪ ከአዲስ አበባ ካለን ከአርሶ አደርና ከተማ ግብርና በተጨማሪ እዛ ድረስ በነዳጅ አመቻችተን እንቁላል በብዛት አስገብተናል። ገበያ ላይም እንደምታየው ጥሩ ነው ማለት ይቻላል። ለበዓል የሚያስፈልጉት ግብአቶች ቀደም ብለን ነው ለመያዝ የተሞከረውና እንቁላልን በተመለከተ ወደ 205,000 እንቁላሎች አስገብተናል። እየተሸጠ ነው ያለው። በ19 ብር ነው እየተሸጠ ያሉት። ሌሎች ጤፎችን ለበዓል የሚያስፈልጉ አጠቃላይ ሽንኩርት እና ሌሎች ዘይት፣ እነዚህን የመሳሰሉት በስፋት ይዘናል። ገበያው ያው እንደምታዩት ሰዎች እየገዙ ነው ያሉት። ጥሩ ነው አሁን ያለው እንቅስቃሴ ማለት ነው። ዘይትን በሚመለከት ወደ 40,000 ሊትር ነው ያስገባ ነው። አሁን ደግሞ በቀጣይ 40,000 ለማስገባት ዝግጅት ላይ ነን። 5 ሊትር ዘይት በ1680 ነው የተሸጠ ያለው 1680 ብር ማለት ነው። 3 ሊትርም አለ እንደየፍላጎታቸው የሚሆን ነው ማለት ነው። ድሮ የከተማችንን በብዛት ኤልፎራም ያግዘናል። አሁን የዶሮ በሽታ ትንሽ ብዙ ዶሮዎች ስለሞቱበት ብዙ ማቅረብ እንደማይችል ስለገለጸልን ወደ ወንጂ፣ ወደ ፍንጫ፣ መታራ፣ መከላከያ ተቋማቶችን በብዛት እያመረቱ ስለሚገኙ ወደዛ በመውሰድ ወደ ከተማችን እያስገባ እንገኛለን። በዚህም የተሻለ ስራ እየተሰራ መሆኑን ማንሳት ይፈልጋሉ። የመሰረታዊ ፍጆታዎች አቅርቦት ከክልሎች ጋር በመቀናጀት የተሰራበት መሆኑን የነገሩን የስራ ኃላፊዎቹ ሽንኩርት፣ እንቁላልና ሌሎችም የግብርናና ኢንዱስትሪ ውጤቶች በበቂ ሁኔታ አሉ ብለዋል። ሽንኩርት ወደ 120 ኩንታል አስገብተናል እና ያው እንደምትመለከቱት 55 ብር ነው የሚሸጠው 1 ኪሎ። በቀጣይም ደግሞ የህዝቡ ፍላጎት እየጨመረ የሚሄድ ከሆነ ትእዛዝ ስላለ ማስመጣት ብቻ ነው ሽንኩርቱን። ስለዚህ እስከ በዓል መዳረሻ ቅዳሜ ድረስ የሽንኩርት ገበያ አይቋረጥም ማለት ነው። ሌላ ሽንኩርት ላይ ነው። ሽንኩርትም ምርት አለ፣ ማሳ ላይ በብዛት አለ። ከትራንስፖርት ጋር ተያይዞ ክልሎች እንደፈለጉ ወደ ከተማ ማስገባት ላይ ትንሽ አንዳንድ ነገሮችን ስለሰጋን የሸማች ህብረት ስራ ማህበራት 63 የሚሆኑ በየክፍለ ከተማ ያሉ መኪኖች አሉ፣ የጭነት መኪኖች አሉ። እነሱን በንግድና ቀጠናዊ ትስስር በተሰጠው አቅጣጫ መሰረት የፍጆታ ምርቶች የሚጭኑት ቅድሚያ እንዲያገኙ አድርገን ሽንኩርት ከሉሜ ሞጆ አካባቢ አዳማ አካባቢ ያሉ ማሳ አምራቾች አሉ። ወደ ባቱ ከማዕከላዊ ኢትዮጵያ ከአማራ ክልልም በብዛት በማስገባት ላይ እንገኛለን። የአቅርቦት ሰንሰለቱ ቀደም ብለን በዓል ከመድረሱ በፊት ነው በውል የተሳሰር ነውና ስለዚህ በማንኛውም ሰዓት ሽንኩርቱ እና ሌሎችም አቅርቦት እንደሚመጣ ነው ውሉም የሚያስረዳውና ስለዚህ ችግር የለም፣ የአቅርቦት ችግር የለም። በከተማዋ የስጋ ዋጋ በ650 ብር ለበዓሉ እንዲቀርብ መወሰኑ የሚታወስ ሲሆን ከጥራት አኳያና በበቂ ሁኔታ ተደራሽ ከመሆኑም ጭምር ለሚነሱ ጥያቄዎች የሚከተለው ምላሽ ከከተማዋ ህብረት ስራ ኮሚሽን የስራ ኃላፊዎች ሰምተናል። ከአዲሱ ዘመን ማንሳት ይችላሉ። ከ239 አካባቢ 4 ሸማቾች አካባቢ ነው እኛ በአስቀመጥነው ዋጋ ያልሸጡት። አራዳ ላይ 1፣ ቅርቆስ ላይ፣ ላፍቶ አካባቢ 1፣ አራቱ ላይ እርምጃ ወስደን አባረናል፣ አስለቅቀናል። እስከዛ ድረስ ስላለን ነው። ሌሎቹ በኛው በአስቀመጥነው ዋጋ ነው የሸጡት።
አሁንም በእኛ ባስቀመጥነው ዋጋ እንጎዳለን ብሎ ፍትሃዊ ጥያቄ ጠየቁናል። ግን ይሄ በዓል ደግሞ በሬ እዛው ማሳ ላይ ነው፣ እዛው ቦታ ላይ ነው። ነዳጅ የሸማች መኪኖች 63 መኪኖች አሉ። ማሳው ላይ እዛው ቦታ ላይ እናመቻችላቸዋለን። በሬ ለመጫን እናግዛቸዋለን። እናንተ በሬውን ግዙ፣ እኛ የነዳጁ የትራንስፖርት የበሬ ለማስጫን የሚያስፈልገው ዋጪ በራሳችን መኪና እናግዛቸዋለን። በዚህ ሰፖርት ካረግን በዚህ ዋጋ ያዋጣል ነው። እንደኛ ክፍለ ከተማ ከ25 ማንሱ ስጋ ቤቶች አሉ። እነዚህን ስጋ ቤቶች አስቀድመን የተከራዩትን አወያይተናል በዚህ ጉዳይ ላይ በአቅርቦትና በዋጋ ደረጃ ማለት ነው። ስለዚህ በእለቱም ደግሞ ዋጋን በተመለከተ ቁጥጥር እንደሚደረግም ያውቃሉ። ስለዚህ አሁኑኑ ከወዲሁ በዓሉ ከመድረሱ በፊት አወያይተን ፍላጎት ከሌላቸው ቶሎ እንዲለቁና ለሌሎች ተተክቶ ስራቸውን እንዲሰሩ ይሄን ከነሱ ጋር ጨርሰናል ማለት ተነጋግረን። ስለዚህ ከአቅርቦት አኳያ ያው የወቅቱ ገበያም አማክለው ነው የሚገዙት። ስለዚህ በዚህ በወቅቱ ገበያ ደግሞ ያለውን ሁኔታ በማመጣጠን በኮሚሽኑ ባስቀመጠው ዋጋ እንዲሸጡ ተነጋግረን ጨርሰናል ማለት ነው። ቅድመ ዝግጅት ተደርጎበታል ማለት ነው። ስለዚህ በእለቱ ይገጥመናል የምንለው ችግር የለም። ችግርም ካለ ደግሞ የጽህፈት ቤት ባለሙያዎቹ ተሰማርተው ቁጥጥር ያደርጋሉ፣ እርምጃም ይወሰዳል ማለት ነው። በተዘዋወርንባቸው የአዲስ አበባ አካባቢዎች የሸማች ማህበራቱን አቅርቦት የተመለከትን ሲሆን በንጽጽር ከግለሰብ ነጋዴዎች ይልቅ ማህበራቱ በተመጣጣኝ ዋጋ ምርቶቻቸውን እየሸጡ መሆኑን ለማወቅ ችለናል። በይበልጥ ከሰው ሰራሽ የዋጋ ንረት ህብረተሰቡን ለመከላከል መሰራት እንዳለበት የሚያምኑት የስራ ኃላፊው ምርቱ አለ አታስቡ ሲሉ መልእክታቸውን አስተላልፈዋል። የሚያጋጥሙንን ነገሮች ተረጋግተን ለወንድማችን ለእህታችን በመተሳሰብ ከሰራ አንዱ ለራሱ ብቻ መሸመት ለራሱ ብቻ ሁሉንም ነገር እንትን ማለት ሳይሆን በቃ ባላንስ ሆኖ እኔ ከገዛው ለሱም ከዛ ደግሞ ገበያ ላይ ሁሉም አለ ሜቢ ዛሬ ከወቅቱ ጋርም ተያይዞ ከነዳጁም ከሁሉም ከክልሎች ጋር ከማስገባት ተያይዞ ጉድለት እንኳን ቢኖር እንኳን ሆኖስ እየሰራ ነው ቢኖር እንኳን መተሳሰብ ያስፈልጋል የሚለውን ሐሳብ አለን። እንግዲህ ምንችለውን ቀሪ ቀናቶች ላይ በሬዎቹ እንዲገቡ ከነገው ተነጎዳ ደግሞ ከቄራ ድርጅቶች ጋር ከንግድ ቢሮና ከሚመለከተው ባለድርሻ አካላት ጋር ሆነን ማነጋገር እንፈልጋለን። የክልል አመራሮችም ፎከስ ሆኖ አዲስ አበባ ላይ የፌደራል ምን እናግዛችሁ ብሎ ከፌደራል ተቋማቶች ወርዶ ከኛ ጋር እየሰሩ ስላሉ እነሱም ማመስገን ይፈልጋሉ። የኛ ህብረተሰብም የኛ ነዋሪዎችም የምንችለውን አቅም የፈቀደው ልክ ልናቀርብ ስለምንችል ምንም ስጋት አይኖራችሁ። በቂ ምርት አለ፣ በቂ ዝግጅት አለ። የጎደለውን ለማሙላት ደግሞ እየተረባረብን መሆኑን እንድረዱልኝ ማለት እፈልጋለሁ።